ለምንድን ነው ይሄ ቸል የሚባል ነገር ነው ወይ? የድንግል ማርያም በቃና ዘገሊላ ሰርግ ቤት አማልደች ተብሎ ያን ያህል ቁጣ ድንፋታ ያን ያህል ስብከት ቅዱስ ሚካኤል እንዲህ ያደረገ ቅዱስ ገብርኤል እንደዚህ ያደረገ ያንተና እንደዚህ ሆነ እየተባለ ያን ያህል የሚሰበከው ስብከት እውነት ነው አግባብ ነው? እነዚህ ሁሉ እኮ ኢየሱስን ለመስበክ የመጡ ናቸው። ኢየሱስን ለመግለጥ ለኢየሱስ ምስክርነት የተገለጡ ናቸው እንጂ የኢየሱስን ቦታ ሊጋፉና ሊሻሙ አይገባቸውም፣ አልተፈቀደላቸውም። አብ አንድያ ልጁን ነው የሰጠው። በቃ ስንቀበል አንድያ ልጁን ነው የተቀበል። ከድንግል ማርያም የተቀበልነው ያው አንድ ኢየሱስን። ስለዚህ ውርውር የሚሉትን በዚህ በመጽሐፍ ቅዱስ ዙሪያ ውስጥ ስማቸው ተደጋጋሚ ተጠቅሶ የተገኙትን እናክብራቸው፣ እናወድሳቸው፣ ጽላት ቤተክርስቲያን ህንፃ እንስራላቸው፣ እንዲናደርግላቸው፣ ዝማሬ ውዳሴ እንድረስላቸው። ይህ ፈጽሞ የተሳሳተ ጣዖታዊ ልምድ። ሚካኤል ጣዖት አይደለም የምትሉ ምናልባት በእጃችሁ ስላልሰራችሁት ነው። እንደ እንጨት እንደ ድንጋይ እንደ ሸክላ በእጃችሁ ስላልቀረጻችሁት ነው። አሁን ሚካኤል መንፈስ ነው፣ በእግዚአብሔር ፊት የሚቆም ታላቅ ግሩም መልአክ ነው። ግን ካመለካችሁት ጣዖት አይሆንም። ገብርኤልን ካመለካችሁት ጣዖት አይሆንም። እባካችሁን ወገኖቼ ጥንቃቄ ያለው አኗኗር እንኑር። ክርስትናን እንኑረው ካለ ክርስቲያኖች መሆናችን ካልቀረ የክርስቶስን ብቻ እንስማ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ የከበረ ሰላምታችንን እናቀርብላችኋለን። ሰላም ናችሁ? እንዴት ናችሁ? ከባለፈው ክፍል ቀጥሎ ያለውን ደግሞ ዛሬ ይዘንላችሁ ቀርበናል። ከባለፈው ክፍል ኢየሱስ ስለራሱ የተናገረውን የመሰከረውን ነገር በስፋት እንዳያችሁ እናንተም እንዳነበባችሁና እንደተረዳችሁ እናምናለን። ሌሎች ጥያቄዎች፣ አስተያየቶች፣ ውይይቶች የምትፈልጉ ከሆነ በስክሪኑ ላይ በምናስቀምጥላችሁ የስልክ ቁጥሮች እየደወላችሁ በዛ መነጋገር መወያየት እንችላለን። እንግዲህ ይሄ የወንጌል ስራ ይቀጥላል፣ አይቆምም። ማንም ሊያቆመው አይችልም። ለምንድነው? ኢየሱስ ራሱ ያደረገው የሰራው ነው። አብ የተናገረለት፣ መላእክት የተናገረለት፣ እናቱ የተናገረችለት፣ እንዲሁም ሌሎቹም ደግሞ የምናያቸው ደቀ መዛሙርቶቹም የሚናገሩለት ስለሆነ ሊያስቆም የሚችል ምንም አካል የለም። የሚቀጥል ነገር ነውና በቀጥታ ኢየሱስ ራሱ የወንጌል ሰባኪ እንደሆነ አሁንም ከመርጌታ ጽጌ ጋራ በዚህ ጉዳይ ላይ የምንነጋገር ይሆናል። በዚህ ርዕስ ላይ መግቢያ ጥቅሶችን ባነሳ ራሱ ኢየሱስ ሰባኪ እንደሆነ የሚነግሩን ክፍሎችን ነው የምነግራችሁ። አንደኛው በእኔ የማይሰናከለው ብፁዕ ነው ይላል። ኢየሱስ ነው ይሄን ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ማናችንም ከፍተን ብናይ የምናነበው የምንረዳው ነገር ነው። ለድሆችም ወንጌል ይሰበካል። በሉቃስ 7:22 ላይ ምዕራፍ 7 ቁጥር 22 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያለው ይሄንን ለድሆች ወንጌል ይሰበካል ብሎ ወንጌሉን የሰበከልን አንዱ ራሱ ነው። የእግዚአብሔር መንግስት ይሰበካል ይለናል። በሉቃስ 16:16 ላይ ሄዳችሁ ሙሉ ክፍሉን ማንበብ ትችላላችሁና ለእግዚአብሔር መንግስት ይሰበካል፣ ይነገራል፣ ሁሉ ይሄንን ይሰማል ብሎም የነገረን ራሱ ሰባኪያችን የሆነው ኢየሱስ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎም ጌታችን መድኃኒታችን ኢየሱስ ክርስቶስ የሰበካቸው የተናገራቸው እነኚህ ቃሎች አሉ እና በመንገድ ላይ ወንጌል ሲሰበክ ዝም ብሎ አይደለም እየተሰበከ ያለው። እሱ ምሳሌ ሆኖ ያሳየንን ነገር ነው እየተናገርን ያለነው። አሊያም በወንጌል ላይ ኢየሱስ ያድናል ተብሎ ሲሰበክ ዝም ብሎ የሆነ አይነት ነገር ለማውራት ተፈልጎ አይደለም። ኢየሱስ ራሱ ነው ምሳሌ የሆነው። በመስበክ በምኩራብ ውስጥ በተለያዩ ስፍራዎች በሰዎች ቤት ውስጥ እየሄደ ኢየሱስ ይህንን ወንጌል ይሰብክ ነበረ፣ ይናገር ነበረ። ያንን ምሳሌውን ፈለጉን ትቶልን ስለሄደ አሁን ደግሞ እኛ ይሄንን ለመስበክ ተገደናል። መስበክም ግዴታችንም ነው ውዴታችንም ነው። ስለዚህ በየመንገዱ ሲሰበክ እንደው የምትቃወሙ እንደዚህና እንደዛ ስፍራ አለ ቦታ አለ ብላችሁ የምትሉ ሰዎች ከዚህ አይነት ውስንነት እንድትወጡ ነው የምንነግራችሁ። ኢየሱስ በተለያየ ስፍራ ላይ እየተዘዋወረ ይሰብክ እንደነበረ መጽሐፉን ስታነቡ ታገኙታላችሁ። በተለይ ወንጌልን ስታነቡ በደንብ አድርጋችሁ የምታዩት የምትረዱት ይሆናል። በዚህ ላይ መርጌታ ጽጌ የሚጨምሩት ሐሳብ ይኖራልና እሳቸው የሚሉንን ደግሞ እንሰማለን።
በተለይ ካህናቱ በክህነት ደረጃ ላይ የተቀመጣችሁ ያላችሁ ሰዎች እባካችሁን መምህሩ የሚሉትን እስቲ አድምጡ፣ ስሙና መውቀስም መክሰስም ሐሳብ መስጠትም አስተያየት መስጠትም ከፈለጋችሁ በሚኖሩን ስልክ ቁጥሮች ላይ በመደወል መነጋገር መወያየት ይቻላል እና እስቲ ከመምህሩ የምንሰማ ይሆናል። ክብር ለእግዚአብሔር ይሁን። አሜን። አምላካችን እግዚአብሔር እንደገና ደግሞ በዚህ ሰዓት በቀጣይ ክፍል እንድንገናኝ ረድቶን ኢየሱስ ክርስቶስ ሰማያትን ቀዶ መጥቶ በፍጹም ሰውነት ራሱን ገልጦ ያን ያህል ዋጋ መክፈል ያስፈለገው የሱ ክብር ጎድሎበት ሳይሆን የኛ ሕይወት መጥፋት ተሰምቶትና ግድ ብሎት ነው። ስለዚህ ይህን ያህል ጌታችን ኢየሱስ ክርስቶስ ዋጋ ሊከፍል ያን ያህል ከነበረው ክብሩ ከዚያ ዙፋን እንደው ኪሩቤል እንኳን ማየት ተስኗቸው ፊታቸውን በመሸፈን የሚኖሩበት ያ የከበረ ዙፋን የነበረው ጌታ ያንን ትቶ መጥቶ ያንን እንደመቀማት ሳይቆጥር ፍጹም ሰው ሆኖ ሲተፋበት ሲመታ እንደዛ ሲንገላታ አካሉ እንደዛ ሲጎሳቆል እርቃኑን ማንም እውነት ሰው እንደው ጨርቁን የጣለ አይምሮውን የሳተ እብድ ካልሆነ በስተቀር ልብሱን ጥሎ ራቁቱን ሲሄድ የሚታይ ባለ አይምሮ ሰው የፈለገ ዋጋ ይክፈል የፈለገ ይሁን እንደው ለገሌ ብሎም ይሁን ለማንም ብሎ ርቃንን መቆም ከባድ ነው። ትልቅ ነውር ነው። ኢየሱስ ግን ነውርን ንቆ ነው የሚለው። አየህ፣ ነውርን ንቆ እኛን ለማዳን ሲል ይህን ያህል ጌታ ወደኛ ከቀረበ ለምንድን ነው እኛ አንድ እርምጃ ወደሱ መቅረብ ያቃተን? ለምንድን ነው? ይሄ ቸል የሚባል ነገር ነው ወይ? የድንግል ማርያም በቃና ዘገሊላ ሰርግ ቤት አማልደች ተብሎ ያን ያህል ቁጣ ድንፋታ፣ ያን ያህል ስብከት፣ ቅዱስ ሚካኤል እንዲህ ያደረገ፣ ቅዱስ ገብርኤል እንደዚህ ያደረገ፣ ያንተና እንደዚህ ሆነ እየተባለ ያን ያህል የሚሰበከው ስብከት እውነት እንዲሁ አግባብ ነው? እነዚህ ሁሉ እኮ ኢየሱስን ለመስበክ የመጡ ናቸው። ኢየሱስን ለመግለጥ ለኢየሱስ ምስክርነት የተገለጡ ናቸው እንጂ የኢየሱስን ቦታ ሊጋፉና ሊሻሙ አይገባቸውም፣ አልተፈቀደላቸውም። አብ አንድያ ልጁን ነው የሰጠ። በቃ ስንቀበል አንድያ ልጁን ነው የተቀበል። ከድንግል ማርያም የተቀበልነው ያው አንድ ኢየሱስ ነው። ስለዚህ ውር የሚሉትን በዚህ በመጽሐፍ ቅዱስ ዙሪያ ውስጥ ስማቸው ተደጋጋሚ ተጠቅሶ የተገኙትን እናክብራቸው፣ እናወድሳቸው፣ ጽላት ቤተክርስቲያን ህንፃ እንሰራላቸው፣ እንዲናደርግላቸው፣ ዝማሬ ውዳሴ እንድረስላቸው። ይሄ ፈጽሞ የተሳሳተ ጣዖታዊ ልምምድ ነው። ሚካኤል ጣዖት አይደለም የምትሉ ምናልባት በእጃችሁ ስላልሰራችሁት ነው። እንደ እንጨት እንደ ድንጋይ እንደ ሸክላ በእጃችሁ ስላልቀረጻችሁት ነው። አዎ ሚካኤል መንፈስ ነው፣ በእግዚአብሔር ፊት የሚቆም ታላቅ ግሩም መልአክ ነው። ግን ካመለካችሁት ውስጥ ጣዖት አይሆንም ወይ? ገብርኤልን ካመለካችሁት ጣዖት አይሆንም ወይ? እና እባካችሁን ወገኖቼ ጥንቃቄ ያለው አኗኗር እንኑር። ክርስትናን እንኑረው ካል ክርስቲያኖች መሆናችን ካልቀረ የክርስቶስን ብቻ እንስማ። ጌታችን የተናገረውን አንድ ነገር አሁን በጥቅስ እያስደገፍኩኝ እንግዲህ ጥቅሶችን ቶሎ ቶሎ እያነበቡ ብዙ የተለመዱ ናቸው፣ ማብራራት አይጠበቅብኝም። ግን ሳላነባቸው ትንሽ ሳልናገር አላልፍም። በዮሐንስ ወንጌል ምዕራፍ 4 ቁጥር 23 እንዲህ አለ ጌታችን፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አየህ፣ አሁን ኢየሱስ ከዚህ ላይ አምልኮን ነው በግልጽ እየተናገረ ያለ፣ አምልኮ ነው። ሴቲቱ እናንተ በዚህ ተራራ ትሰግዳላችሁ ተባለች። እኛ ደግሞ መዳን ከአይሁድ ነውና እዚያ እንሰግዳለን፣ በቤተ መቅደሱ ማለቱ ነው። ነገር ግን አለ ይህም በቤተ መቅደሱ በህንፃው መስገዱ እናንተ በዚህ ተራራ
እግዚአብሔር ለያዕቆብ የተገለጠለት ነው ብላችሁ በዚህ ተራራ የምትሰግዱበት ጊዜ አሁን አበቃ። ያበቃ ነገር ላይ ለምንድን ነው እኛ እንደው ምንንከባልለው? እሱ አሁን አብቅቷል እያላት እኮ ነው። እናንተ በዚያ ተራራ እኛ ደግሞ በዚህ እንሰግድ ነበረ ይልና ለእግዚአብሔር የሚሰግዱ ሁሉ አየህ። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። አሁን በሚዳሰስ በግዑዝ ነገር መስገዱ ይቀርና ምን ሆነ ስግደቱ? እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አሁን የመንፈስ ስግደት ምንድን ነው? በቃ አይ መንፈስ ውስጤ ዝም ብሎ የሆነ የስግደት ስሜት እየተሰማው ይሰግዳል፣ በቃ ስጋዬማ አይሰግድም አይነት ሐሳብ ያላቸው ሰዎች እንደዚህ ሊኖሩ ይችላሉ። ስጋም ለእግዚአብሔር ይሰግዳል፣ መንፈስም ለእግዚአብሔር ይሰግዳል። ነፍሴ መንፈሴ ስጋዬ ይገባሃል ብሎ ለእግዚአብሔር ይወድቃል። ግን ለምን እንዴት ነው ስግደቱ? የሆነ ቁስ አካል አይቶ ነው? የሆነ ስዕል አይቶ ነው? የሆነ ህንፃ አይቶ ነው? የሆነ የተመሳቀለ ነገር አይቶ ነው? ምን አይቶ ነው ሰውነት የስጋ የሚሰግደው? እግዚአብሔር መንፈስ ከሆነ እግዚአብሔር መንፈስ ነው። አይዳሰስ፣ አይታይ፣ አይጨበጥ። የት አለህ ብዬ ልስገድለት? ካልተገለጠልኝ እኮ እግዚአብሔር አሁን የት ብዬ ልስገድለት? አይህ እኛ ስለ እግዚአብሔር ህልውና የምናውቀው እግዚአብሔር በሁሉ ቦታ ያለ፣ በስፍራ ያልተከለከለ፣ በፊትህም በኋላም በሁሉ አንተ ሁልጊዜ በእግዚአብሔር ፊት ነው ያለው። ገብርኤል እኮ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ሲል እግዚአብሔር በሁሉ ቦታ ፊቱ ስላለ ነው እንጂ እግዚአብሔር በሁሉ ማነው ገብርኤል በሁሉ ቦታ ስላለ አይደለም። አምደ ሃይማኖት የሚል መጽሐፍ አንብቤያለሁኝ ድሮ ብርሃኑ ጎበና የሚባል ሰው የጻፈው። ከሱ መጽሐፍ ላይ መላእክት በሁሉ ቦታ ይገኛሉ ብሏል። መላእክት በሁሉ ቦታ ይገኛሉ እና ስግደት ለመላእክት በሚለው ርዕስ ላይ ነው መሰለኝ ይሄንን ያበራራው። መላእክት በሁሉ ቦታ ይገኛሉ ምክንያቱም እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሏል። እግዚአብሔር ደግሞ ፊቱ በሁሉ ቦታ ነው፣ ስለዚህ ገብርኤልም በሁሉ ቦታ ነው ማለት ነው ብሎ ተርጉሞታል። ይሄ በጣም ክደትና ኑፋቄ ነው፣ ፍጡርና ፈጣሪን እኩል የማድረግ አስተምህሮ። አየህ እግዚአብሔር ምሉ በኩል ላይ ከሆነ ገብርኤል ውስን ከሆነና እግዚአብሔር በሌለበት ቦታ ገብርኤል የለም። አሁን እኔ እናንተ እግዚአብሔር በሌለበት ቦታ የለንም፣ ሁልጊዜ በእግዚአብሔር ፊት ነው ያለነው። ዓለም በእግዚአብሔር ፊት ናት ያለችው። ማንም ፍጥረት በእግዚአብሔር ጀርባ ሊቆም አይችልም። እግዚአብሔር ጀርባ የለውም፣ እግዚአብሔር ፊት ነው ያለው። እግዚአብሔር ሁሉን የሚያይበት ፊት ነው ያለው። ስለዚህ በሁሉ ለምትገኝ ለአንተ፣ በስፍራ ለማትታጣ ለአንተ፣ ከዚህ ወይም ከዚያ ለማይሉህ ለአንተ እኔነቴ ለአንተ ወድቆ ይሰግድልሃል ብዬ ለእግዚአብሔር ብሰግድ እግዚአብሔር አምልኮዬን ይቀበላል እንጂ የሆነ ህንፃ አይቼ ከዚያ የሆነ ተራራ እግዚአብሔር እዚህ ስራ ሰርቷል ብዬ እዚህ ላይ የሆነ ታሪክ ፈጥሬ እዚህ ላይ ለዚያ ተራራ የማድረግ ከሆነ ስግደቱ ለግዑዙ ነገር ሆኗል። ያ ነበረ በብሉይ ኪዳን፣ ይሄ ልምምድ ነበረ። አሁን ግን ይሄ ነገር አይደለም። እግዚአብሔር መንፈስ ነውና የሚሰግዱለት በመንፈስና በእውነት ነው። አብ ደግሞ እንደነዚህ ያሉትን ይሻል። አሁን አብ የሚፈልገው ስግደት ይሄ ሆነ ማለት ነው። ስለዚህ በአምልኮ ቦታ ሆነን ሽብሸባ ለጌታ ስግደት ለጌታ ቢባል ፕሮግራም መሪው ይህም ቢናገር ሁሉም አምላኪው ህዝብ ውድቅ ብሎ ይገባሃል ብሎ ሊሰግድለት ይችላል ማለት ነው። ሽማግሌዎቹ እኮ ዙፋኑ የተቀመጠው ጌታ ይገባሃል ብለው ሲሰግዱለት እኮ እዚያች ዙፋን ላይ ብቻ የተቀመጠ ጌታ እኮ እያዩ አይደለም። ያኮ እነሱ እንዲያመልኩት እነሱ እንዲገዙለት እንዲው ካይናቸው እንዲው እይታ ያልጠፋ እግዚአብሔር ሆኖ እንዲታያቸው ስለተፈለገ ነው እንጂ እግዚአብሔር እኮ ዙፋን በቅቶት ከዙፋን ላይ የተቀመጠ እግዚአብሔር የለም። የመላእክት ዓይን የሚወስነው እግዚአብሔር የለም። የሚካኤል ዓይን የሚወስነው ጌታ፣ የኔና ያንተ ዓይን የሚወስነው አምላክ የለም። ስለዚህ እግዚአብሔር መንፈስ ነው እና እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ ነው። አብ ደግሞ እንደነዚህ ያሉትን ይሻል ብሎ ሲናገር የሐዲስ ኪዳን አምልኮ ከግዑዝ ነገር ከሚታይ ከሚዳሰስ ነገር ያለፈ ነው። ለማይታየው ለማይዳሰሰው በሁሉ ቦታ ሆኖ ደግሞ ስግደትን ለሚቀበለው ጌታ እንዲሁ የሚሰገድለት ይሆናል ማለት ነው እና ይህንን ጌታ ተናግሮታል። ጌታ
ስለ ራሱ ስለ እኔነቱ ስለ አባቱም ሲገልጥ ስለ አምልኮም ሲገልጥ አምልኮ እንዲህ መሆን አለበት። እኔን ልታመልኩኝ ከፈለጋችሁ እኔነቴ ይህ ነው እያለ ነው። ስለዚህ አሁን ኦርቶዶክስ ቤተክርስቲያናችን እግዚአብሔርን ያመለኩ የሚመስላት አንዳንዶቹ በቤታቸው ሳይቀር ስዕል አስቀምጠዋል። በየግድግዳው ዙሪያ በሙሉ ስዕል ተንጠልጥሏል። በቅዱሳን በተባሉ ሰዎች ስም መላእክት ስም ሁሉ ተንጠልጥሏል። ለዚያ ሁሉ ለእያንዳንዱ ነው እየዞሩ ሲሰግዱ የሚያረፍዱት። ያ ነው ለነሱ ክርስትና። ልጃቸው ጴንጤ ሆነባቸው፣ ልጃቸው ተሐድሶ ሆነባቸው እመቤቴ ወይ አንቺን ክዶ የሄደውን ልጄን መልሽልኝ የሚሉት ከዚያ ስዕል ፊት ቆመው ነው። ይሄ ልጇ ደግሞ በጌታ ሆኖ ጌታዬ ሆይ መድኃኒቴ ለምናምንቴ ነገር እየሰገደች ራሷን ያረከሰችውን እናቴን እባክህ ነፃ አውጣልኝ የቃል ብርሃን ይብራላት እያለ ደግሞ እሱ ከዚህ ያለቅሳል። ስለዚህ የትኛው ነው ትክክለኛው ጸሎት? የትኛው ነው? እንዲያው በዚህ አጋጣሚ እንግዲህ እነ ሄኖክም ይሄን የሚሰብኩ ሰዎች እንዲያው አቁመው ወደ እውነተኛ ጌታ ዘወር ቢሉ ጥሩ ነው የምለው። ሌላው ደግሞ ጌታችን የተናገረውን ጠቅሼ አንተ የምትለው ይኖርሃል። በዮሐንስ ወንጌል አሁንም ከዮሐንስ ወንጌል ነው ብዙ ያለኝ 5:24 ላይ 5:24 ላይ እንዲህ የሚል ቃል አለ። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አየህ፣ ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ይሄን ቃል ራሱ ጌታችን በአንደበቱ የተናገረው ነው። ስለ ራሱና ስለ አብ በእርሱ ማመን ማለት በላከው ማመን ነው። ኢየሱስን ማክበር ማለት ላኪውን ማክበር ማለት ነው። አብን አከብራለሁ ካልክ ደግሞ ላኪውን ማክበር ግዴታ ነው። ስለዚህ አብን የሚያከብር በተላከውም ደግሞ ማመን የዘላለም ሕይወት ማግኘት ነው፣ ከሞት ወደ ሕይወት መሻገር። ስለዚህ ከሞት ወደ ሕይወት መሻገሪያችን፣ ማምለጫችን፣ መትረፊያችን እግዚአብሔር አብ የላከው ኢየሱስ ክርስቶስ ብቻ ነው ማለት ነው። አሁን ሰዎች ብቻ የሚል ቃል የለም ይላሉ። እኔ እዚህ ላይ ልናገርና ልጨርስ። ብቻ በነገራችን ላይ በእኔ በቀር ካለ በእኔ ብቻ እያለ ነው። አሁን ብቻ የምትል ቃል ነው የሚፈልጉት እነሱ። መቼም እንደዚህ ከሆነ ደህንነትን የዘላለም ሕይወትን መቼም አያገኟትም። በጠማማ መንፈስ ነው እየሄዱ ያሉት። ብቻ የሚል ቃል አምጣ ይላሉ። መጽሐፍ ቅዱስ ብቻ የሚል ቃል አምጣ ይላሉ። በእምነት ብቻ የሚል ቃል አምጣ ይላሉ። በእኔ በቀር ካለ እኔ ብቻ ነኝ የመዳን መንገዱ እያለ እኮ ነው። መዳን በሌላ በማንም የለም ከተባለ እኮ መዳን በኢየሱስ ብቻ ማለት እኮ ነው። በሌላ በማንም ከተባለ እንዲሁም ብቻ ከሚለው በላይ የሆነ ቃል እንደሆነ ሊረዱት ይገባል። በእኔ በቀር ካለ በማንም የለም ማለት ነው። ስለዚህ ኢየሱስ ክርስቶስ የሚናገራቸው ቁልፍ ቃላቶች እኔ መንገድ እውነትና ሕይወት ነኝ፣ አነ ውእቱ ፍኖትኒ ወጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እምኀቤ። እኔ እውነት መንገድ ሕይወት ነኝ። እኔ መንገድ፣ እኔ እውነት፣ እኔ ሕይወት በጣም ቁልፍ ቃላቶች ናቸው። መንገድ ማለት ለአንድ አማኝ በኢየሱስ መንገድነት ካልተመላለሰ ስቷል ማለት ነው። ሌላ መንገድ ቅዱሳንም ቢሆኑ የሚል መንገድ ፈጥሮ ከሆነ ስቷል። ሕይወት ነኝ ብሏል ኢየሱስ። በኢየሱስ ሕይወትነት አምኖ በኢየሱስ ሕይወትነት ካልተመላለሰ በሌላ በኩል ሕይወት አገኛለሁ የሚል ከሆነ ስቷል። በቃ ከዘላለም ሕይወት ወጥቷል። እኔ እውነት ነኝ ብሏል ኢየሱስ። ኢየሱስ ላይ አምኖ መኖር ካልቻለ እዚህ ላይ እውነት አለ ካለ ስቷል። ስለዚህ ኢየሱስ ምን አለ? በእኔ በቀር ወአልቦ ዘይመጽእ ኀበ አብ ዘእንበለ እምኀቤ። እንግዲህ ቀሳውስት
በግዕዝ ቋንቋ ያመልካሉ፣ በግዕዝ ቋንቋ ያምናሉ፣ ግዕዝ ቋንቋ ቅዱስ ነው፣ ግዕዝ ቋንቋ እውነት ነው ይላሉ። ግን እኮ በግዕዝ ቋንቋም ድግምት ይደገማል፣ በግዕዝ ቋንቋ አስማት ይደገማል። እንዲሁም በአማርኛ የሚደገም አስማት የለም እስካሁን ድረስ፣ በግዕዝ ብቻ ነው እስካሁን ድረስ የግዕዝ ድግምት ነው ያለው። አጋንንታዊ ድግምት በግዕዝ ነው። እንዲሁም በስመ አብ ብሎ እየጀመረ እና ለምን ግዕዝ ቅዱስ እንዳደረጉት አላውቅም። ግን ቅዱስ ካደረጉት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ፣ በእኔ በቀር ወደ አብ የሚመጣ የለም። በቃ ኢየሱስ ይህን ተናግሯል። እውነት ኢየሱስ አምላካችን ነው። ኢየሱስ መድኃኒታችን ነው። እሱ መምህራችን ነው። እሱ ሊቀ ካህናት ነው። ኢየሱስ ክርስቶስ ሊቀ ካህናት ሰራያ ኃጢአት ወደ ምሳ ሲያበሳ ብላ የምታምን ቤተክርስቲያን ከሆነች ኢየሱስ ክርስቶስ ይህን ቃል ተናግሯልና ይህን ቃል አምና ልትቀበለው ልትኖርበት ይገባል። ስለዚህ ይሄ ነገር ትኩረት ሊሰጠው የሚገባ ነው። ወገኖቻችን እየሳቱ ነው። በኢየሱስ ክርስቶስ ካመናችሁ በኋላ ኢየሱስ ክርስቶስ ብቸኛ የመዳን መንገድ ካላችሁ በኋላ ይሄንን ደግሞ የሚያሳየን ይሄ ቃል ብቻ ያልተሸቃቀጠ ያልተበረዘ ካላችሁ ያኔ ፕሮቴስታንትን እንኳን ለመደራደር፣ ለመከራከር፣ ለመወያየት መቀመጥ ይቻላል። መጽሐፍ ቅዱስን ባላመነች ቤተክርስቲያን፣ ኢየሱስን ብቸኛ የመዳን መንገድ አድርጋ ባልተቀበለች ቤተክርስቲያን ምን ክርስትና አለ ተብሎ ለውይይትስ እንዴት ይቀመጣል ሰው? እና ከባድ አደጋ ላይ ነው ያለችውና ቤተክርስቲያናችን ከዚህ ነፃ እንድትወጣ ነው መልእክታችን። ምናልባት በዚህ ላይ የምትጨምረው ነገር ካለ? እዚህ ላይ የተወሰነ ነገር ልጨምርና አሁን እንግዲህ ኢየሱስ ራሱ ሰባኪ መሆኑን ነግረናቸዋል። እና ኢየሱስ ራሱ የመጀመሪያው ሰባኪ ነው። እንደውም እኮ መላእክት መጡ፣ መወለዱን ነገሩን፣ አበሰሩን፣ ምን አሉ። ከዛ በኋላ ግን ኢየሱስ በተለያየ ቦታ ላይ እየተዟዟረ በእኔ ብታምኑ እንደዚህ ህይወት አለላችሁ እያለ ኢየሱስ በጣም አድርጎ ነገራቸው፣ ሰበከ። ደቀ መዛሙርቱም ከሱ እግር ስር ቁጭ ብለው እሱ የሚያደርገውን ነገር ነበር ይማሩ የነበሩት፣ ያስተምራቸው ነበር። ወደ እነሱ ስለምንመጣ ማለት ነው። ከዛ በኋላ እነኚህ ደቀ መዛሙርት ከኢየሱስ የተቀበሉትን በቀጥታ እነሱ ደግሞ ይዘው ተጓዙ። ለዚህም ነው ኢየሱስ ምስክሮቼ ትሆናላችሁ በኋላ የምናየው ነገር ስለሆነ ከዛ ኃይልን ትለብሳላችሁ፣ ትወጣላችሁ፣ እንደዚህ ብሎ ነገሮች እንዲቀጥሉ ተደረገ፣ ሄደ። ዛሬ ድረስ ደረሰልን። ስለዚህ እቺ ቤተክርስቲያን ራሱ ሰባኪውን ኢየሱስን ማክበር ካልቻለች፣ ኢየሱስ ይህን ሰብኳል ብላ መናገር ካልቻለች፣ የሱን ምሳሌነት መግለጥ ካልቻለች፣ እውነት ነው ቅድም እርስዎ እንዳሉ አደገኛ ሁኔታ ውስጥ ነው ያለችው ማለት ነው። መቼም የአንዲት ቤተክርስቲያን ውድቀቷ የሚጀምረው ትምህርቷ ጋር ነው። ይሄ አስተዳደራዊውን እንተው፣ ትምህርቷ ጋር ነው። በሚቀጥለው ጊዜያቶች ላይ እግዚአብሔር ቢፈቅድና ቢረዳን ቤተክርስቲያንና ውድቀቷ በትምህርቷ የሚለውን የምናይበት ጊዜ ይሆነናል። በሰፊው እናያለን። ስለዚህ እንደውም እዛ ጋር የክርስቶስን ትምህርት ይዞ የማይመጣውን አትቀበሉት ይላል፣ ይህን ይናገራል። ስለዚህ ይቺ ቤተክርስቲያን አሁን ሰባኪ የሆነላትን ክርስቶስን መቀበል ማመንና ለሌሎች ማስተላለፍ ካልቻለች አሁንም ጥያቄ ምልክት ውስጥ የምትቀመጥ ነች ማለት ነው። ህዝባችንም ደግሞ ከዚህ ድንቁርና ከሆነው ነገር ውስጥ መውጣት መቻል አለበት። አሁን ካህናቱ ጋር ብንሄድ ካህናቱ ይህን ይዘን ስንቀመጥ ከስንት አንዱ ነው እንደው ትንሽ የመጽሐፍ ቅዱስ ፍንጩ ያለው፣ እሱም ሙሉ ለሙሉ ተንትኖ አይደለም የሚናገረው። ለምንድን ነው ብለን ካልን ትኩረታቸው ሁልጊዜ ውዳሴ ማርያም፣ ቅዳሴ ማርያም፣ ዳዊት ምናምን እነኛ አይነት ነገሮች ላይ ነው እንጂ እንደዚህ ጥልቀት በተገባበት መንገድ ተካሂዶ የመጽሐፍ ቅዱስ እውቀት የላቸውም። ያ ካለመኖሩ የተነሳ ለህዝቡ የሚመክሩት ምክር ቢኖር ምንድን ነው? ዝክር መዘከርን ነው። ዝክር ዘክሩ ምናምን። እኔ ጠንቅቀውም የክርስቶስን ውልደቱን የሚናገሩም አይመስለኝም። ውልደቱን ተናገሩ፣ ያውቃሉ፣ ገብቷቸዋል ብለን ካለን ህዝቡን ወደዚህ እውነት ይመሩታል ማለት ነው። ይሄ ግን አይደለም እየሆነ ያለውና ለማንኛውም አድማጮቻችን፣ ተከታታዮቻችን ኢየሱስም ሰባኪ ነበረ እና እሱ የሰበከውን ያሳየንን ነው አሁንና እናንተን የምንሰብካችሁ። ሌሎችም በመንገድ ላይ ቆመው ኢየሱስ ያድናል ብለው የሚናገሩት ከኢየሱስ የተማሩትን ትምህርት እንጂ ከዛ ውጭ አይደለም። እና ኢየሱስ ሰባኪ መሆኑን ይህን ከተረዳንና ከተመለከትን እንግዲህ ጌታ ኢየሱስ ክርስቶስ በነበረበት ጊዜ ላይ የደረሰበት መከራ አለ።
በሰባኪነቱ የገጠመው መከራዎች አሉ። ያን መከራ ሊቀበል ግዴታውም ስለሆነ ነው። እሱም ብቻም አይደለም፣ ለሚከተሉትም ኢየሱስ ክርስቶስ የተናገረው ነገር አለ። እኔን ማመን ብቻ ሳይሆን መከራንም ነው የምትቀበሉት። ወደ ገዢዎች ሁሉ ይወስዷችኋል፣ ያሳድዷችኋል። ስለ ስሜም የተጠላችሁ ትሆናላችሁ። ዓለም ቢጠላችሁም አትደነቁ። እነኝን በተለያየ የመጽሐፍ ቅዱስ ክፍል ላይ አስቀምጦታል። ለምሳሌ ያህል ማቴዎስ 5:12 ማየት እንችላለን። ማርቆስ 13:9 ላይ ስለ እኔ በገዢዎች ፊት ያቀርቧችኋል። በሉቃስ ምዕራፍ 21 ቁጥር 12 ላይ ያሳድዷችኋል፣ ስለ ስሜም የተጠላችሁ ትሆናላችሁ። ልብ ብላችሁ እንድታደምጡ የምንፈልገው ተከታታዮቻችን ይህንን ነገር ነው። አሁን ኢየሱስን የሚሰብኩ ሰዎች ይጠላሉ፣ አይወደዱም፣ ይደበደባሉ፣ መከራ ይገጥማቸዋል። በጣም ልዩ አይነት ገለልተኝነት ሁሉ ይደረግባቸዋል። ይሄ የሆነባቸው ግን ስለተናገሩት ኢየሱስ ነው። አንዳንዶች ሰይጣን በኢየሱስ ስም የመጣ ሰይጣን ነው የሚያመልኩት እንደዚህ ብለው የሚሉ ሰዎች ሰይጣን ከሆነ እነኚህ ሰዎች የሚሰብኩት ለምንድን ነው የምትደበድቧቸው? ለምን ትገፏቸዋላችሁ? ለምን የተለያየ ነገር ታደርጓቸዋላችሁ? ግን ኢየሱስ ይሄ ነገር በተከታዮቻቸው ላይ እንደሚሆን በሱ ላይ የደረሰውን ነገር እቅጩን ነግሮናል። ይሄንን የማንቀበል ከሆነ ኢየሱስንም አንቀበልም። የሰው ልጆች ገርፈውታል እኮ፣ ሰቅለውታል፣ መከራ አብልተውታል። አሁንም የሚመሰክሩትን ሰዎች ይሄንን ጥቃት ነው የሚያደርሱባቸው። ስለዚህ ዓለም ቢጠላችሁ አትደነቁ ይላል ኢየሱስ። ስለ ስሜ ትጠላላችሁ፣ ዓለም ይጠላችኋል፣ እናንተ ግን አትደነቁ፣ ምንም ነገር በዚህ አይሰማችሁ እያለ ነው ያለው። እንግዲህ ደቀ መዛሙርቱ ስለ ኢየሱስ የመሰከሩበትን የምስክርነት ጉዳይ የምናይ ይሆናል መሪጌታ እና እርሶ በዚህ በገዢዎች ፊት በሚቀርበው በሚያሳድዷቸው ስለ ስሙ በመጠላት በእነኛ አይነት ጉዳዮች ላይ የሚሉት ነገር ካለ ይጨምሩልንና ደቀ መዛሙርቱ ስለ ኢየሱስ የመሰከሩትን ምስክርነት የምናይ ይሆናል። መልካም፣ ክብር ለእግዚአብሔር ይሁን። አስቀድሞ ጌታችን ያው ሊሆን ያለውን ሁሉ በራሱ በኩል መነገር ያለበትን ተናግሮ በራሱ በኩል በተግባር የሚፈጸሙ ነገሮችን ፈጽሞ ሁሉ ነገር እያጠናቀቀ ሐዋርያቱን ደግሞ እየሰራና እያበጃጀ እያሳደገ እያጎለመሰ ወደፊት የሚጠብቃቸው ምን እንደሆነ የተሟላ ሕይወት እንዳልሆነ የተሟላ ኑሮ እንዳልሆነ በብዙ መከራና በብዙ ጭንቅ ማለፍ እንደሚገባቸው ነገር ግን ይሄ ስጋቸው እንደማይሸከመው እንደማይችለው መንፈስ ቅዱስ በወረደ ጊዜ ደግሞ መሆን የሚችሉበት አቅምና ጸጋ እንደሚሰጣቸው ሁሉ እየነገራቸው ቆይቷል። በሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ከትንሣኤው በኋላ ኢየሱስ አንድ ነገር ተናገረ በደቀ መዛሙርቱ ፊት። እርሱም አለ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ፣ ቃሌ ይህ ነው አላቸው ይላል። እንግዲህ ኢየሱስ በሕግ በነቢያት በመዝሙራት የተጻፉለት ነገሮች ነበሩ። እነዚህ ነገሮች ያልኋቸው ነገሮች እነዚህ ናቸው። በቃ እነዚህ ያያችኋቸው ሲሆኑ ያያችኋቸው የተፈጸሙት ነገሮች እነዚያ ሁሉ አስቀድሞ የተነገሩ ስለኔ የተባሉ ነገሮች ናቸው ብሎ ኢየሱስ እኔነቱንና ማንነቱን ለሐዋርያት በግልጽ ያሳየበት ያስቀመጠበትን ክፍል እናያለን። ሐዋርያት ከእርሱ ከሰሙ በኋላ መንፈስ ቅዱስን ከተቀበሉ በኋላ ምን የተናገሩት ነገር አለ? ምን ሰበኩ? ምን አስተላለፉ? በግሩፕ በጉባኤ ሆነው በአንድነት ሆነው ምን የሰበኩት ነገር አለ? በተናጠል ተበታትነው ደግሞ ምን ሰበኩ? ምን ገጠማቸው? ምን አገለገሉ? የሚለውን ነገር ከንግግራቸው ምንድን ነው የምንወስደው? መቼም የሐዋርያት ንግግር በመንፈስ ቅዱስ የተዋጀ ስለሆነ መለኮታዊ ንግግር ነው፣ ዶክትሪን ነው። በቃ የሐዋርያት ንግግር እንደ ዶክትሪን ነው የሚወሰደው። በቃ ጌታ ተናገረ ነው፣ መንፈስ ቅዱስ ተናገረ ነው። በቃ ይሄን አድርጉ ከተባለ ሐዋርያት ይሄን አድርጉ ካሉ ያ ነገር እውነት ነው፣ መደረግ አለበት እንጂ በፍርሃት መንፈስ ወይም ደግሞ በማናለብኝነት የተናገረ ሐዋርያ የለም። ስለዚህ የጌታ ሐዋርያት ጌታ ራሱ ተማምኖባቸው ዓለም ይሄውላችሁ
የእስራኤል መንደር ይሄውላችሁ በሰማሪያ በገሊላ በይሁዳ እስከ ምድር ዳርቻ ሁሉ ምስክሮች ትሆናላችሁ ብሎ ሲል ተማምኖባቸው ነው እንጂ እንዲሁ ዝም ብሎ ፈራ ተባ ለሚሉ ሲጨንቃቸው ለሚዋሹ ወይም ደግሞ ጊዜ ይለፍ ብለው ተደብቀው ለሚቆዩ ራሱን እኔነቱን አሳልፎ አልሰጠም። ሕይወትን አሳልፎ አልሰጠም። ስለዚህ ለሐዋርያት የሕይወት ቃልን ሲሰጣቸው ተማምኖባቸዋል። እርግጥ ነው እነሱ ደካሞች ናቸው፣ እንደማንኛውም ሰው ተራ ሰዎች ናቸው፣ ደካሞች ናቸው። ነገር ግን መንፈስ ቅዱስ በወረደ ጊዜ የሚለው ቃል ግን ቁልፍና እጅግ ወሳኝ ነገር ነው። በወረደ ጊዜ ብሎ ነው የነገራቸውና ያ መንፈስ ቅዱስ ወርዶ የነሱን እኔነትና ታሪክ የቀየረ ፈሪ የነበረው ጴጥሮስ አይሁንብህ ጌታ ሆይ ሲባል ጌታ ሲያስጥለው የሸሹ ሐዋርያት ጭራሽ ጴጥሮስ የተባለ ሰውዬ በባለ 50 በአይሁድ የባለ 50 ቀን መንፈስ ቅዱስን ተሞልቶ እናንተ ሰቅላችሁ የገደላችሁት ብሎ ደፍሮ መናገር በጴጥሮስ አንደበት ይሄ በጣም የሚገርም ተአምር ነው። እና እነ ጴጥሮስ እንግዲህ በኋላም ዘግይቶ የመጣው ጳውሎስ በጣም የሚገርሙ መልእክታትን አስቀምጠውልናል። ወንጌላቱ ከኢየሱስ የተነገረውን የጻፉ ሐዋርያት ስለሆኑ ወንጌላቱ የኢየሱስ ንግግር ነው። ወደ መልእክታቱ ስንሄድ ግን እነ ጳውሎስ ምን አሉ? እነ ጴጥሮስ ምን አሉ? እስቲ ከመልእክታቶቻቸው አንዳንድ ጥቅሶችን ማየት እንችላለን። ለምሳሌ የሐዋርያትን ሥራ ምዕራፍ 4:12 ጴጥሮስን ስንመለከተው መዳን በሌላ በማንም የለም ነው የሚለው። እነሱ ሰቅለው የገደሉት ሰው ነው ኢየሱስ ማለት። ተገላገል ነው አበቃ የሱ ነገር ያሉት ኢየሱስ። ነገር ግን መንፈስ ቅዱስ መጥቶ እንደገና በሚገርም ሁኔታ ትምህርታችሁ ኢየሩሳሌምን ሁሉ ሞላ፣ በዚህ ስም እንዳታስተምሩ ከልክለናችሁ ነበር እየተባሉ እየተከሰሱ እየተገረፉ በዚህ ስም መከራ ስለተቀበሉ ከሸንጎ ደስ እያላቸው ወጡ። አየህ፣ ምስክርነት ማለት ይህ ነው። ይህንን ጌታ እንድንሰማ ሰምተው ያሳዩን ሆነው ያሳዩን እነዚህ ሰዎች ናቸው። እና እነ ጴጥሮስን ስትመለከት ከዚያ ትልቁ መዳን በሌላ በማንም የለም ብለው ሲሉ እኮ ሕግን ውድቅ አደረጉት። እነዚያ ሰዎች በየማለዳው የሚተሻሹትን የሚያነቡትን ሁሉ በቃ አሉት። የኪዳኑን ታቦት በቃ አሉት። አጠቃላይ ከዚያ ጋር ተያይዞ ይመጣ የነበረ ስርዓት፣ መስዋዕት፣ ክህነት ምናምን በቃ አሉት። አሁን መዳን በኢየሱስ ብቻ፣ መዳን በሌላ በማንም የለም ብለው ኢየሱስ ክርስቶስ ብቻ መድኃኒት እንደሆነ መስበክ ጀመሩ ማለት ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት እንዲህ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እስቲ ጥቅሱን ምናልባት እያወጣን ብናየው መልካም ነው። ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምሁ። እውነት እናገራለሁ። አሁን ራሷ ቤተ ክርስቲያኒቱ ብርሃን ዓለም ነው የምትለው ጳውሎስን፣ በተለይ ጴጥሮስንም ጭምር ብርሃናተ ዓለም ጴጥሮስ ወጳውሎስ ነው የምትላቸው። ብርሃናት ዓለም መቼም ጌታችን እናንተ የዓለም ብርሃን ናችሁ ብሎ ካለው የተነሳ በጤናማ መንገድ ከተረዳ ነው መልካም ነው። ነገር ግን ሚዛኑን የሳተ የዓለም ብርሃን አድርገን እንዳንጎዳ፣ ከመስመር እንዳንወጣ ሐዋርያው ጳውሎስ እሺ ለአሕዛብ ብርሃን አድርጌ ልኬሃለሁ ከተባለና የአሕዛብ ብርሃን ከሆነ አዎ ብርሃን ገላጭ ነው፣ ኢየሱስን ገላጭ ነው። ፍሬምናጦስ ወደ ኢትዮጵያ ሲመጣ ሰላማ ከሳቴ ብርሃን ብላ ስም ስትሰጠው የራሷ ኢትዮጵያ ብርሃን ገላጭ ማለቷ ነው። ጥሩ ነው። ክርስቶስን የገለጠ ከድቅድቅ ጨለማ፣ ከአምልኮ ባይድ፣ ከአምልኮ ጣዖት፣ ለዛፍ ለወንዝ ለተራራ ከመስገድ፣ ለፀሐይ ከመስገድ፣ ለሐውልት ከመስገድ አስጥሎ
ኢየሱስ ብቻ የእግዚአብሔር ልጅ ብሎ ሰው ሁሉ ወደ ኢየሱስ ዘወር እንዲል ካደረገ እውነት ብርሃን ገላጭ ነው። ዛሬ አንተም እኔም የሕይወትን ቃል ይዘን እስከወጣን ድረስ ብርሃን ገላጮች ነን። ድርሻችን ይሄ ነው። ብርሃንን ይዘን ብርሃንን እየሰበክን እስከሄድን ድረስ ከምንሰብከው ብርሃን የተነሳ ነው እኛ ብርሃን ገላጮች የተባልን እንጂ እኛ ብርሃኖች አይደለንም። ዮሐንስ ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ እንጂ ነው የሚለው። ስለዚህ ሐዋርያትም ቢሆኑ ስለ ብርሃን ሊመሰክሩ የተገለጡ ሐዋርያት ናቸው እንጂ ብርሃኖች ሆነው ለሰው የሚያበሩ ሊሆኑ አይችሉም። ኢየሱስ እናንተ የዓለም ብርሃን ናችሁ ሲላቸው ቃሉን ሰጥቶ ስለሚልካቸው ነው። ራሱን ሹሞ ስለሚልካቸው ነው፣ ሌላ ነገር አይደለም። እና ሐዋርያው ጳውሎስ እዚህ ላይ በግልጥ የሚናገረው ምንድን ነው? መካከለኛው አንድ ነው። አየህ፣ ይሄ ቃል በጣም ብዙ ኦርቶዶክሳውያን የማይወዱት እንዲታረም የሚፈልጉት እንዲስተካከል የሚፈልጉት ቃል ቢኖር ይሄ ቃል ነው። ጳውሎስ ደፋር ነው በንግግሩ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። አሁን በእግዚአብሔርና በሰው መካከል እገሌ መካከለኛ ሆኖ አማላጅ ሆኖ ያድነኛል፣ ከመላእክት ወገን እነገሌ እነገሌ እነገሌ፣ ከጻድቃን ወገን እነገሌ እነገሌ እነገሌ፣ ይልቁንም አምላክን የወለደች እመቤታችን ቅድስት ድንግል ማርያም በእኛና በአምላካችን ፊት ቁማ ትማልድልናለች የሚለው ጳውሎስ ይሄንን ያወግዛል። መካከለኛው አንድ ነው ነው የሚለው። እንደውም እዛ ገላትያ ላይ የሚናገረው ነገር አለ። የገላትያ ሰዎች ፈቀቅ ብለው ጠበቁትና ከተመለሰ በኋላ ሐሳቡን ካነሳ በኋላ እኛ ከሰበክንላችሁ ወንጌል ውጪ ሌላ የሚሰብክላችሁ ቢኖር የሰማይ መልአክ እንኳን ቢሆን አለ የተረገመ ይሁን ይላል። ስለዚህ ውሳኔ አይደለም። አዎ ይሄ በጣም ከባድ ነው። እኔ ይሄንን እንዴት ማስተዋል ያቅታቸዋል? ካህናቱ በተለይ ካህናቱ መሪዎች ናቸው አይደለ? እንዴት ይሄን ማስተዋል ያቅታቸዋል? አማርኛ ጠፍቶባቸው እንዳንል እሺ ይተውት ይጥፋባቸው፣ ግዕዙ ግን አለ። ግዕዙን ግን መረዳትና መተርጎም ማምጣት ካልቻሉ ከባድ ነው። እዛ ጋር እንደውም እኔ በጣም የምደነቅበት ክርስቶስ በውስጣችሁ ተስሎ እስኪሳል ድረስ አለ ሐዋርያው ጳውሎስ ይሄን እዛው ገላትያ ላይ። እንግዲህ ይህንን ሰውዬ ይህን ሲናገር ዝም ብሎ አይደለም፣ ክርስቶስ በእናንተ ውስጥ ታትሞ ለዘላለም እንዳይጠፋ እንዲቀመጥ ነው እኔ የተጋሁት ነው ያለው። አሁን ግን እናንተ ከመቼው ፈቀቅ ብላችሁ መጣችሁ። ወደ ልዩ ወንጌል ነው የሚላችሁ። አዎ ልዩ ወንጌል ይላል እና እንዴት። ስለዚህ አለ አሁን የመጨረሻ ውሳኔ ነው የምነግራችሁ ነው እያላችሁ ያለው። እኛ ከሰበክንላችሁ ከዚህ ውጪ ሌላ አካል መጥቶ ቢነግራችሁና ቢሰብክላችሁ እሱ የተረገመ ነው ብሎ ፍርድን ፈርዶ ነው የተወው። መልአክ እንኳን ቢሆን መቼም እውነተኛ የብርሃን መልአክ ይህንን ውሸት አይዋሽም፣ አያደርገውም። እንዲያው ግን ጳውሎስ ለንግግሩ ምን ያህል ጉልበት እንደሰጠው ተመልከተ። መልአክ እንኳን ቢሆን እኔ ራሴ የነገርኳችሁም ተመልሼ መጥቼ ባለፈው እንዲህ ብያችሁ ነበረ ተሳስቼ ነው ብዬ ቃሌን ልቀይር ብሞክር እኔንም እንዳትቀበሉኝ እኮ ነው የሚላቸው። እኔ እንደው በዚሁ ልጨምርልዎትና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን ይላል የተሰቀለውን ክርስቶስን እንሰብከዋለን ብሎ ይናገራል። በጣም የሚገርም ነው ይሄ ራሱ የምናየው ነገር ማለት ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይም ደግሞ እናንተ የሰቀላችሁትን ይላል። እናንተ ናችሁ የሰቀላችሁት። ያንን የሰቀላችሁትን ነው አሁን እኔ እየነገርኳችሁ ያለሁት እየመሰከርኩላችሁ ያለሁት። ስለዚህ ፊታችሁን ወደዚህ አዙሩ ነው። ሲሰቅሉት እኮ አይተዋል እነኛ ሰዎች አይደል? ሰቅለውትልም አይደለ? ስለዚህ አለ እኛ የምንነግራችሁ ይሄንን ክርስቶስን ነው። አሁን ታዲያ በዚህ ቤተ ክርስቲያን ውስጥ ማለት ነው ማርያም ተሰቀለች ተብሎ ይነገረናል። መርቆሬዎስም ተሰቀለ ተብሎ ይነገረናል። ትላንትና አባ ኪዳነ ማናቸው የሚባሉት ሰውዬ አንድ ጉባኤ ላይ ያስተማሩትን አየሁትና ስለ ማርያም ሲናገሩ 2 ክንፍ ያላት ማርያም ብቻ ነች፣ ምጡቅ ነች፣ በሁሉ ስፍራ ትገኛለች። እንዲህ ብሎ የተነተኗቸውን ነገሮች ሰምቸዋለሁ። ሰምተውታል? አዎ። እና አይዘገንንም ወይ? የሚገርምህ አይመካከሩ። አሁን እርግጠኛ ነኝ የኒህን ሰውዬ ንግግር ሌላው ሰውዬ አይቀበለውም። እርግጠኛ ነኝ፣ በእርግጠኝነት መጋቢ ሐዲስ አይቀበለውም። እሸቱ
ሁለት ክንፍ ያላት ማርያም ብቻ ናት ወይ ተብሎ ቢጠየቅ አይ እንዲህ የሚል እንኳን አባቶች አላስተማሩኝም፣ እሳቸው እንግዲህ ከየት እንዳመጡት እሳቸውን ጠይቋቸው ይላል እንጂ እውነታቸው ነው ብሎ የእሳቸውን ትምህርት አያጸድቀው። ለመጀመሪያ ጊዜ በታሪክ አባ ኪዳነ ማርያም ነው ይህንን ያሉት። ከዚህ በፊት ማንም ብሎ ከዚህ በፊት ማርያም ሁለት ክንፍ አላት የሚል ትምህርት በመድረክ ተሰብኮ አያውቅም። እኔ እንደውም ተክልዬ 6 ክንፍ አላቸው ተብሎ ሲባል ነው የምንሰማው። 12 ክንፍ በቀኝ 6 በግራ 6 መላእክት እኮ 6 ክንፍ አላቸው ነው የሚላቸው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግራቸውን፣ በሁለቱ ክንፋቸው ደግሞ ይበራሉ ተብሎ 3 ክንፍ በቀኝ በግራ 6 ክንፍ አላቸው ነው ተብሎ የሚነገረው። ማርያም 2 ክንፍ አላት መባሉ እውነት ክብሯን አሳነሰው እንጂ ክብሯን አላተል። ማርያም ብቻ ብሎ ደግሞ መናገሩም ይሄ ቅሌት ነው። አዎ እዚህ ጋር እንግዲህ አሁን ለሕዝባችን እየተሰበከ ያለው ነገር እንየው፣ እየተነገረ ያለው ለሕዝባችን እየተመሰከረ ያለው ይሄንን ነገር ስናየው በሁሉ ቦታ ትገኛለች እንዴ? ቆይ እንጂ በሁሉ ቦታ ትገኛለች። አንዲት ፍጡር እኮ ናት። አንዲት ትንሽዬ ብላቴና ናት እኮ። ወደ ፈጣሪነት ማደግ ይችላል እንዴ? ፍጡር እኮ የፈለገ እግዚአብሔር ላከብር ቢለው ቢያከብረው እኮ እንደ ራሱ እግዚአብሔር ምኑ በኩል ላይ እኮ ሊያደርገው አይችልም። እግዚአብሔር እኮ በራሱ ልክ የሆነ እኮ ሊፈጥር አይችልም። ባህሪው አይፈቅድለትም። ምንጊዜም ቢሆን እግዚአብሔር አንድን ፍጡር በእኔ ልክ ስልጣን ሰጥቼዋለሁ ፈጥሬዋለሁ ብሎ ቢል እንኳን ምንጊዜም ያ ፍጡር ያ ስልጣን የተሰጠው አካል በእግዚአብሔር የተፈጠረና ከእግዚአብሔር በታች መሆኑን መፈጠሩ ራሱ ይመሰክርበታል። እኔም አንድ ጊዜ አንድ ነገር አለ ሁል ጊዜ የሚገርመኝ ነገር ነውና ምን ያህል ዳዊትን እግዚአብሔር ሊያቀርበው ቢፈልግ ነው ብዬ አስባለሁኝ። እና እንደ ልቤ ይለዋል። በቃ እግዚአብሔር በልቡ ሐሳብ ውስጥ ያለውን ነገር ነው ዳዊት ጋር የሚያደርገውና እንደ ልቤ ብሎ ሲጠራው በጣም እኔ እደነቃለሁ። ሁል ጊዜ አየዋለሁኝ። ለምን እንደ ልቤ የተባለውን እሱን ትንሽ ከፍ ማድረጉ አይቀልም? አዎ የሚገርምህ ዳዊትን እንዳልዋሸው ባሪያዬን ዳዊትን እንዳልዋሸው አንድ ጊዜ በቅዱስነት የማልሁ ዳዊትን ባሪያዬን አገኘሁት ብሎ ለዳዊት እጅግ የሚገርም ነገር ሲናገር ታየዋለህ። ግን አንዳንድ ጊዜ እግዚአብሔር በጣም አቅርቦ እንትን የሚላቸው በጊዜው ያገኛቸውን ሰዎች እንደዚህ አይነት ክብር ይሰጣቸዋል። ለምሳሌ ኢዮብንም ሁሉ እንደ ልቤ ባይለውም ሰይጣን ምድር ሁሉ ዞርኋት ብሎ ሲለው ባሪያዬን ኢዮብን አገኘኸውን እና እግዚአብሔር ባሪያዬ ብሎ የሚለው ምን ያህል ይሄ ኢዮብ ለእግዚአብሔር ምን ያህል እንደው ውጤታማ ሰው ሆኖ ነው፣ የእግዚአብሔር ልብ ያሳረፈ ሰው ሆኖ ነው ወይ? እውነት ባርነቱ እንደው የእግዚአብሔርን ጌትነት ገላጭ ሆኖ ነው ወይ ብለህ ስታይ እግዚአብሔር አንዳንድ ጊዜ ሰዎችን በቃ የኔ የሚላቸውን የሚያቀርብበት ጊዜ አለ። ሙሴን አይተው ከሆነ እግዚአብሔር አንተን ብቻ ነው የተናገረ፣ በእኛስ አልተናገረም አሉ አሮንና ማርያም ያችን ኢትዮጵያዊት አገባ ብለው ተቆጥተው። ከዚያ እግዚአብሔር ተቆጥቶ እኮ ነው የመጣው። ተቆጥቶ መጣና ከመቅደሱ እዚያ ድንኳኑ ላይ ሆኖ ጥራልኝ ሁለቱን አለው። ሁለቱን ጥራልኝ አለው። ተመልከት እንግዲህ ለአንድ ሙሴ እግዚአብሔር ከላይ ወደ ታች መጣ። ሕግ ሊናገር አይደለም። ሙሴ ተነክቶበት መጣ። ሙሴ ተተችቶበት መጣ። መጣና ሁለቱን ጥራልኝ አለው። አሮን ማርያም እግዚአብሔር ይፈልጋችኋል አላቸው። አጥፍተናል ማለት ነው፣ ጉዳችን ፈላ ማለታቸው አይቀርም። አሮን ማርያም ሌሎችን ነቢያት ሰዎችን ብናገር በራእይ በህልም አናገራቸዋለሁ። ባሪያዬን ሙሴን ግን ፊት ለፊት ነው የማናገረው። እንዴት ልትናገሩ ደፈራችሁ እሱንን አላቸው። አሁን እኔ አላለም ሙሴ እዚህ ላይ አየህ፣ ልክ ነው ወቅ እያንዳንድ አሁን በዚህ ዘመን ያለ ሰው ቢሆን አያስቀምጠን፣ እግዚአብሔርም አያደርጋትም፣ ሰውየውም አያስቀምጠንም። እንኳንም እግዚአብሔር ይሄን አያምጣ እና አየህ፣ ሰዎችን እግዚአብሔር ሲያከብር ግን ዳዊትን ደግሞ በዘመኑ ዳዊትን እንደዚያ ሲለው ምንጊዜም እግዚአብሔር በዘመኑ ያገኛቸውን ሰዎች
በፊቴ ፍጹም ሆነህ አግኝቻለሁና ይለዋል ኖህን። አይ አሁን በእግዚአብሔር ዘንድ ፍጹም ሆኖ መገኘት ቀላል ነገር አይደለም። እና እንዲህ አይነት በየዘመናቱ እግዚአብሔር ሰዎች አሉት። ጳውሎስ ላይ ስትመለከት ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው ከማንም አልተማርኩም ይላል። አዎ እኔ ለዚህ ታይቻለሁ ይለዋል ራሱ ጌታ ደግሞ። ስለዚህ እግዚአብሔር በየዘመናቱ ሰዎችን ያገኛል፣ ከሰዎች ጋር ይነጋገራል። እንዲህ አይነት እንደኔ ብሎ እንደ ልቤ ብሎ የሚላቸው የሚያቀርባቸው ሰዎች አሉትና እውነት ነው። እነዚህ ባሪያዎቹ ናቸው ምስክሮቹ። በጣም የሚገርመው ነገር እዛ በአንደኛ ዮሐንስ ምዕራፍ 1 ከ1 እስከ 2 ድረስ ባለው ቁጥር ላይ ያየነውን የሰማነውን እንመሰክራለን፣ የዳሰስነውን እንመሰክራለን፣ ሕይወትም ተገለጠ አይተንማል እያለ የሚናገር ነገር አለ እና በብዙ መንገድ እዛ ጋር ተንትኖ ሲያስቀምጠው ህብረት እንዳለን ለህብረታችንም ከልጁ ከልጁ ከኢየሱስ ከአባቱም ከአብ ጋር ነው እያለ ይናገራል። እና እንግዲህ እኛ ወገኖቼ የተጠራ ነው ወይም ደቀ መዛሙርቱ የመሰከሩት ስለ ኢየሱስ ክርስቶስ ብቻ ነው። መቼም ደቀ መዛሙርቱ በሚመሰክሩበት በዛን ጊዜ ላይ እመቤታችን ቅድስት ድንግል ማርያምም ነበረች አይደል እንዴ? አለች። ስላለች እሷም መስካሪ ነበረች ማለት ነው። ስለ ልጇ መስካሪ ነች እና ልጇ ያደረገውን ከነሱ ጋር ህብረት አድርጋ ስለምትንቀሳቀስ መስካሪ ነች። እና አሁን የምንነግራችሁ ወገኖቻችን፣ አድማጮቻችን፣ ተከታዮቻችን የምንነግራችሁ ኢየሱስን ነው መስክረው ያለፉት እንጂ ማርያምን አይደለም መስክረው ያለፉት። ገብረ ክርስቶስን አይደለም መስክረው ያለፉት። ተክልዬን አይደለም። እነ ተክልዬም በዛን አካባቢ ታዋቂነቱም የላቸውም ይመስለኛል። እንግዲህ ኢትዮጵያ ውስጥ ብቻ ነው ያሉትና ታዋቂነቱም የላቸውም። ግን የተመሰከረለትን ኢየሱስን ዝም ብለን አይደለም። እኛም ዛሬ ኢየሱስን ተቀበሉ ወይ ኢየሱስን እመኑ፣ እውነትን ተረዱ፣ በህይወት ኑሩ ብለን ስንል ዝም ብለን አይደለም። መነሻ ማስረጃችን ይህንን መጽሐፍ ቅዱስን ይዘን ነውና መርጌታ ይቀጥሉ እስቲ። በቃ እንግዲህ ይህንን ሀሳብ ወደ ማጠቃለያው ነው የምንመጣው። ቀጥሎ ግን የቤተ ክርስቲያን ምስክርነትና ጥሪዋ ተልኳ ምን ሊመስል ይገባል የሚለውን የምናይበት ክፍል አለ። ይህንን ለማጠቃለል ያህል ግን እንዲያው ሐዋርያት ሙሉ መልእክታቸው ኢየሱስ ነው፣ ሌላ ማንም አይደለም። የሐዋርያት ስራ ብትመለከተው የተሰበከው ኢየሱስ ነው። ወደ ጳውሎስ መልእክታት ብትገባ፣ ወደ ሌሎቹ ወደ ዮሐንስና ወደ ጴጥሮስ መልእክት ብትገባ የተሰበከው ኢየሱስ ነው። ይሄ ኢየሱስ ለምንድን ነው ይሄን ያህል ስፍራ የተሰጠው? ለምንድን ነው? ላኪው አብ የለም ወይ? ራሳቸውን የሚያናግራቸው መንፈስ ቅዱስ ሳለ አይደለም ወይ? ለምንድን ነው ነገሩ ተለይቶ ኢየሱስ ላይ ብቻ የሆነው ብለህ ስትመለከት እውነትም ኢየሱስ ላይ እንዲሆን ግልጽ የሆነ ሐሳብ ታያለህ። አንደኛ ኢየሱስ ክርስቶስ ለዚህ ዓላማ ከአብ ተልኮ የመጣ ነው፣ ዓለምን ለማዳን። የአብ መድኃኒት ሆኖ ለዓለም የተሰጠ ኢየሱስ ነው። መስቀል ላይ እርቃኑን የዋለ ኢየሱስ ነው። ስለዚህ መንፈስ ቅዱስ አብ የላከውን ኢየሱስን ሊገልጥ ነው መንፈስ ቅዱስ የመጣ እንጂ ስለራሱ ሊያሰብክ አይደለም። ስለዚህ የሐዋርያት እይታና ትኩረት አብ ለላከው መንፈስ ቅዱስ ደግሞ ለመሰከረለት ለኢየሱስ ነው ጥሪያቸው። ስለዚህ ኢየሱስ ብቻ መሰበኩ አግባብ ነው። ምክንያቱም ዓለም ሁሉ በእርሱ አምኖ እንዲድን የአብ ድምፅ ነው። ዓለም ሁሉ አምኖ በእርሱ እንዲድን የመላእክትም ጥሪና ጩኸት ነው። ዓለም ሁሉ በእርሱ አምኖ እንዲድን የሐዋርያቱም ተልእኮ ነው። የነቢያትም ሁሉ ትንቢት ነው። ስለዚህ ይሄ ኢየሱስ ትኩረት ተሰጥቶት በቤተ ክርስቲያን እውነቴን ነው የምልህ እንደው እያንዳንዱ ቤተ እምነት ማምለኪያ ቦታው ላይ እንደው መስቀሉን ከሚስል ይልቅ እንደው በትልቁ ኢየሱስ የሚል ከእንጨትም ይጠረብ ከብረትም ይጠረብ ከምንም ይጠረብ ኢየሱስ መድኃኒት የሚል ስም ቢጻፍበትና አርማው ያ ቢሆን በጣም ልዩ ነበረ። መስቀሉ የተሰቀለበት ነው፣ ምንም አይደለም። ይሁን ግን ከኢየሱስ አይበልጥም። እውነት ነው። እንደው በዚሁ ሳንዘነጋ ወደ ሌላ ሳንሻገር እርሱ እኮ የዚህ ኢየሱስ የሚለውን በመናገሮት መከራ ደርሶበታል፣ ገፈት ቀምሰዋል። እና ያኔ ያስታውሳለሁኝ እኔ ወንድማችን ስዩም ያሚጋ
ነበርን እና እዛ አንድ ፕሮግራም ነበረ እና እዛ መጥቼ እርሱ የተመቱለት ማለት ነው የተመቱለት እዛ ነበርን እና እዛ ሆነ ሰማን። 90 ዓመተ ምህረት እኮ ነው። 90 አይደለም 90 ምናምን ውስጥ ነው። የተደበደብሁት 90 ዓመተ ምህረት መጨረሻው ነሐሴ ላይ ነው። በቃ ነሐሴ መስከረም 1 እንግዲህ ተገናኝተናል። እኔ ያን ጊዜ ሕክምና ላይ ነኝ፣ አልዳንሁም። በጣም አስቸጋሪ ሁኔታ ላይ እርሱ ብቻ ምንድነው እርሱ ተደብድበው መተው ስዩም ጋር አርፈዋል። እንደውም ድብደባውን የሰማን ቀን እኔ እዛን ቀን በማግስቱ ነው የገባሁት። ከዛ እርሱ እዛ መተው ስለዚህ 90 ዓመተ ምህረት መጨረሻው ነሐሴ ወር ነው። እንደዛ ነው። ከዛ በኋላ አይ ነበረ እና እዛው ግቢ ውስጥ ነበርንና እርሱም እንደዚህ አረፍ ብለዋል። በጣም ተጎድተዋል። የዛን ጊዜ ያስታውሳለሁ። አደገኛ ነገር ላይ ነበሩና አረሳውም እና የዚህ ቀማሽ ነበሩ። ለምንድን ነው ቤተክርስቲያኒቱ እንደ አሕዛብ ኢየሱስን የጠላችሁ? ግን ቆይ ለምንድን ነው አሁን እነሱ እናንተ ከዚህ ስትነሱ ምክር ኖሮ ነው አይደለ? እዛ ቦታ ላይ ስትደርሱ ደብድቧቸው ተብሎ መልእክት ተላልፎላቸው ነው። እዚህ ሲኖዶሱ ጋራ ውይይቱ አብቅቷል። ሊቃውንት ጉባኤ ጋራ ካለቀ በኋላ ወደ ሲኖዶሱ ቀረበ። ሲኖዶሱ ጋራ የነበረው የውይይት ጊዜ ተጠናቀቀ። ሊቃውንት ጉባኤ ሆነ ሲኖዶሱ አካሄዱ ጤናማ ነበረ። ያው ፍርሃት አለ። ውይይቱን አልካዱ። እውነታውን ነገሩ አልቆ ተጠናቆ ያው ነሐሴ ፍልሰታ አይደለች 90 ዓመተ ምህረት ነሐሴ ፍልሰታ ሐምሌ 7 ሐምሌ 1 ሐምሌ 7 እስከ ሐምሌ 7 ስብሰባው ተጠናቀቀ። የሲኖዶሱ ምልዓተ ጉባኤ ስብሰባ ዓመታዊው ስብሰባ ነው። እዚያ ላይ ነበር ክርክሩ የነበረውና ያ ስብሰባ ሲጠናቀቅ ሐምሌ 7 ላይ ከዚህ በኋላ አንተ መስከረም 1 ስራህን ትጀምራለህ። መስከረም 91 ዓመተ ምህረት ማለት ነው። ስራህን ስለምትጀምር አሁን ከፊት ለፊታችን ፍልሰታ ጾማለሽ ነሐሴ እስከ ነሐሴ ድረስ ደግሞ ይሄ ሐምሌ አለ ያላለቀ የት ቆይ ሲሉኝ ሐምሌን እነሱ ራሳቸው ወሰኑ። እዚህ 5 ጳጳሳት መደበናል። በ5ቱ ጳጳሳት ቤት እየተገኛችሁ ያልገባችሁ ነገር እየጠየቃችሁ እየተወያያችሁ ሐምሌን ወር እዚህ ትቆያላችሁ። ባጀትም ተመድቦላችኋል። ነሐሴን ወር ግን ሁሉም ጳጳሳት ወደ የክፍለ ሀገራቸው ለአገልግሎት ስለሚሄዱ ጾም ስለሆነ እናንተ የሆነ ቦታ ምረጡና በዚያ እንድትቆዩ አሉ። እኔ የማውቃቸው መምህር ገብረ ሕይወት የሚባሉ ደብረ ሊባኖስ አሉ። ይሄ ነገር ይፈጠራል ብዬ በምንም ተአምር ቅዠቱም አልነበረኝም፣ አላሰብኩም። በቅንነት መንፈስ መምህር ገብረ ሕይወት እንደዚህ ገድላ ገድል ነገር ስለማይቀበሉ መዳን በክርስቶስ እንደሆነ ስለሚያምኑ ያንን ስለማውቅ ከሳቸው ሂጄ መቆየት ፈለኩ። ከዚያ እኔ ያንን ስመርጥ አቡነ ጳውሎስ ደግሞ ደስ አላቸው። መምህር ገብረ ሕይወትን ሁሉም ጳጳሳት ያውቋቸዋል። ብዙዎቹ ከሳቸው ተምረዋል። ከዚያ እንደው እግዚአብሔር ይባርክ ጽጌ ጥሩ አባት መረጥክ እንደው ብለው በጣም አመስግነውኝ ነው ወደዚያ እንዲሄድ ደብዳቤ የተጻፈ እዚያ መቆያ ሳንቲም ባጀትም ሁሉ ወደዚያ የተመደበልን። ከዚያ ማህበረ ቅዱሳን እንግዲህ አንዳንድ ያኮረፉ ጳጳሳት አሉ። ይወገዙ ብለው ለምን ይወገዛሉ? እንደዚህ ልጆች ምን ተሳስተው ምን አጥፍተው ያሉት ትክክል ነው። ባይሆን አነጋገራቸው ለስለስ እንዲል ለዘብ እንዲል ጥበብ እንዲኖረው ነው እንጂ መምከር ያለብን ለምንድን ነው የምናወግዛቸው ተብሎ በድምፅ ብልጫ ታፍነው አኩርፈው ቀርተዋል። ከዚያ ማህበረ ቅዱሳን ደግሞ መረጃ የሚሰበስቡት ከነሱ ነው። እንዴት ሆነ ስብሰባው ሲሏቸው እንደጠበቃችሁት አልሆነላችሁም፣ በቃ አሸንፈዋል። አሁን መስከረም 1 ጽጌም ስራ ሊጀምር ነው። እናሳ አሁን ደብረ ሊባኖስ ነሐሴ 1 እሄዳለሁ ብሏል። እንግዲህ ከቻላችሁ እዚያው አስቀሩት ብለው ጨርሰዋል። ምክሩን ወስነው መክረዋል። ይሄ ምክር እንግዲህ ለገዳሙም ቀድሞ ተነግሯል መሰለኝ። እኔና ገርማ እዚያ ገዳም ደረስን። ቦታ ማረፊያ ተሰጠን። ከአለቃው ጋርና ከዚያ ከመምህሩ ካስተማሪው ጋር ተገናኘን፣ ተጨዋወትን። መምህሩን ቀደም ብዬ ስለማውቃቸው እንግዳ አዲስ አይደሉም። አሁን እዚያ ገብተን እንግዲህ ማረፊያ ተሰጥቶን እሳቸው ጋር እየዋለ እየተጫወትን ብዙ ነገር አውርተናል። እናንተ እኮ እኛን ልታስተምሩ ነው የመጣችሁት እንጂ እናንተ እኛን አናስተምር። ጸባኪው ራሱ የገዳሙ አስተዳዳሪ አባ ገብረ ማርያም አጽባህ ይባላሉ። በኋላ ላይ ጳጳስ ይሁኑ አይሁኑ አላውቅም፣
ግን ከጎፋ ገብርኤል ወደ ትግራይ ተመድበው ሂደዋል። ደብረ ሊባኖስ አለቃ ነበሩ አስተዳዳሪ። እና ሲኖዶሱ ምን ያውቃል አሁን ከእናንተ ጋር የሚከራከር ነው ያሉ። ሲኖዶሱ እኮ ምንም የሚያውቀው ነገር የለውም። እናንተ ያላችሁት እኮ ትክክል ነው። በሉ ለማንኛውም እንኳን ደህና መጣችሁ፣ እኛ ጋር ትቆያላችሁ፣ መስከረም 1 ጥሩ ደብዳቤ ጽፈን እንልካችኋለን ብለው ይህንን ጨርሰን ተቀምጠናል። ይህን ይዘን ተቀምጠን ነው እንግዲህ አንዳንድ ሰዎች መሯሯጥ ጀመሩ። ወዲያውኑ ወደ 3 ነው 4 ካቻማሪ ባልተጠበቀ ሁኔታ በዚያ ጾም ወቅት ገባ። ጾም እኮ ነው። ካቻማሪ ድንገት እንደው ሰው አጥለቀለቁ ገዳሙን። እዚያ መኪና ወርዱ ምንድነው ሰላም አይደለም ሰው ሞቶ ነው ምንድነው ምናምን ሲባል አይደለም መናፍቃን እዚህ ገብተዋል እነሱን ልንገድል ነው ተብሎ መናፍቃን እኛ ልንደበደብ። ከዚያ በኋላ እንግዲህ ሌላ ቀን እናወራዋለን። የሆነው ሁሉ ሆነ። እንግዲህ ምንድነው ይሄ ሁሉ? ኢየሱስ ነው። ኢየሱስ ይህን ሁሉ መከራ አንትቷልና ማርያም ብል እኮ ሹመት ሽልማት የሚገባኝ ሰው እና ወደ ማጠቃለያ እንደው ከማጠቃለላችን በፊት ቤተክርስቲያኗ ስለ ምስክርነት ምን ትላለች? ከዛ በፊት እንግዲህ ደቀ መዛሙርቱ የመሰከሩበትና በምስክርነት ጊዜ ስለደረሰባቸው መከራዎችን ሊያሳዩቸው ሊናገሩ የሚችሉ አንዳንድ የመጽሐፍ ቅዱስ ቃል ልንገራችሁ። ሐዋርያት ሥራ ምዕራፍ 5 ቁጥር 41፣ ሐዋርያት ሥራ ምዕራፍ 12 ቁጥር 6፣ ሐዋርያት ሥራ ምዕራፍ 16 ቁጥር 19 እነኝን አንቧቸው። ሌሎችም ስላሉ ሌሎችን ታገኟቸዋላችሁ። ግን ወደ መጨረሻው ይህንን ፕሮግራማችንን ወደ ማጠቃለሉ ላይ ስንመጣ በተነጋገርናቸው ነገሮች ላይ በቂ እውቀት አግኝታችኋል፣ በቂ መረዳትንም ተረድታችኋል። እንግዲህ ወንጌል የማያስከፍለው ዋጋ የለም። መሪጌታ ጽጌ በዚሁ የዚህ ወንጌል ዕጣ ደርሷቸው ከፍተኛ ጉዳት ደርሶባቸው ነበረ። ዛሬ እግዚአብሔር ይመስገን እንደገና ለጌታ ክብር በቅተው ስለ ጌታ መመስከር መናገር ችለው እንደዚህ በፊት ለፊት አሉን። ዛሬ እንደምታዩቸው አልነበረ። የመዛን ጊዜ በጣም ያሳዝናልም፣ በጣም አስጊ ደረጃ ላይ የነበሩበትም አይነት ሁኔታ ነበረ። እኔ ምስክር ነኝ ስለሳቸው እና በአይኔ ያየሁትም ነገር ስለነበረ፣ ግን እግዚአብሔር ረዳቸው። ይሄ ስለ ጌታ ብለው ያገኙት ስለ ጌታ ብለው የከፈሉት ዋጋ ነው። ስለ ማርያም ቢሉ ኑሮ እርግጠኛ ነኝ መርጌታ አይነኩም። ተክልዬም ብለው ቢሉ ኑሮ ማንም ሰው ዞር ብሎ አያያቸውም። ግን ክርስቶስን ሲከተል ሰው ይሄ ነው የሚደርስበት። ክርስቶስን ሲናገር ሰው ይሄ ነው የሚመጣበት እና ሁሉንም ለጌታ ክብር እናደርጋለን። ጌታ ክብሩን ጠቅልሎ ይውሰድ። በቀጣይ የዚህኛውም ጊዜ በዚህ ላይ እናበቃና ቀጣይ ይዘን የምንቀርብላችሁ አንድ ክፍል ይኖረናል። እስከዛው ድረስ ሰላም ሁኑ።